ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን ጀነራል ማህሙድ ተሰማ ጨምሮ እንግዲህ የተገኙበት ሰፋ ያለ ጦርነት ተደርጓል። ነገር ግን ይህን ሽንፈት ለመሸፋፈን ለማስተባበልና የአማራን ሕዝብ እንዲሁም ደግሞ የፋኖን አባላት ተስፋ አስቆርጦ እጅ እንዲሰጡ ለማድረግ በሚመስል ደረጃ የአማራ ሕዝብ ፋኖ ላይ እንዲነሳ ብለው እንግዲህ ያዘጋጁት ፍኖተ ሰላም ላይ አለ። ፍኖተ ሰላም ላይ ያዘጋጁት በአብዱ ሁሴን በክልሉ በአማራ ክልል ምክትል አስተዳደር አብዱ ሁሴን እና በማህመድ ተሰማ የተዘጋጀው እንግዲህ ስብሰባ አለ። ይህ ስብሰባ እንግዲህ በጣም ብዙ የመንግስት ሰራተኞች አብዛኞቹ የተሳተፉበት ነበረ። ነገር ግን ይህን ስብሰባ እንግዲህ ያረጋል አያና የሚባል አንድ ቅጥረኛ ያረጋል አያና የሚባል እንግዲህ ከወራት በፊት እጅ ሰጠ ተብሎ በአማራ ሚዲያ በኢትዮጵያ ኢቲቪ በፋና ሲነገርለት የነበረ ሰው ነው። አሁን በማህመድ ተሰማና አብዱ ሁሴን እንግዲህ እሱን ፊት አውራሪ አድርገው 17 ደቂቃ በላይ እንዲናገር አድርገው እንግዲህ ስለ ፋኖ ሲያጠለሽ ህዝቡን ሲሰብክ ስለ ብልጽግና ጦርነት ሲሰብክ እሱ ስለተሰጠው ስላገኘው ነጻነት አገኘሁት ስላለው ነጻነት ሲሰብክ እንግዲህ እሱ አገኘሁት ያለው ነጻነት እሱ ወዶ ገብና እነሱ ከፊትም አስርገው ያስገቡት ተደጋጋሚ ተናግረውናል። እነሱ ፈልገው አስርገው ያስገቡት ስለሆነ በሰላም እጅ ሰጥቶ እየኖረ እየተከፈለው ብር እየዘረፈ ህዝቡን እያስቸገረ ይገኛል። ነገር ግን በሰላም እጅ ሰጡ ተብለው እንግዲህ ሰላምን ተቀብለው ለብልጽግና እጅ ሰጡ ተብለው በሚዲያም እንዲናገሩ የተደረጉት እነ አሰግድ እንግዲህ እነ አሰግድ እነ አርበኛና ደራሲ አሰግድ ደብዘው በጠፋበት እንግዲህ አሰግድን እጅ ሰጠት ብሎ ደብዛውን አጥፍቶ ማስረሻ ሰጠና እነዚህ እነ ያረጋልን ፊት አውራሪ የሚዲያ ተንታኝ የሚዲያ የፋኖን ስም አጥለሽ አድርጎ እንግዲህ ያቀረቡበት ሁኔታ ይበል የሚያሰኝ ነው። ይህ እንግዲህ ከምን ችግር ነው ይህ የሚደረገው ስንል ከፋኖ ችግር ነው። ይህ ችግር ፋኖ በሚወስደው ቸልተኝነት ነው። እርምጃ አወሳሰድ ችግር ነው። አጉል ረራ